ሩታ ደስታ ላይ ለምን እንደዚህ ሆነች ነው? ሩታ ያሰበችው ጉዳይ ምንድነው? ደስታስ ለምን በዚህ ልክ ተናደደ? እጅግ በጣም ፋሚሊዎች የሚገርም ሀሳብ የሚገርም ጉዳይ እንነጋገራለን። እስከ መጨረሻው ግን አብራችሁን ቆዩ። የምናወራው ነገር አለ። ሊያታግለኝ እኔ ሊያደክም የሚመጣውን ነገር ኢግኖር ነው እንጂ ማድረገው አክሰፕት ማድረግበት ምንም አቅም የለኝም። ገባ አይደለ? የራስ ስሜት ነው እየተናገርሻለሽ እየገለጽሻለሽ ወይ ራስን ስሜት የኔ ስሜት አይገባሽም? ምን አንቺ ስሚኝ፣ አዳምጪኝ። እኔ እኮ ስራዬን ህይወቴን ሁሉ ነገር ትቼ እኮ አንቺን ብዬ ነው አይደል እንዴ? ደስታ አልታወቀም። በጣም ማፍቀሬ ነው ወይስ ምንድን ነው? ቆይ አዳምጪኝ። ለምን አታዳምጪኝ? እያዳመኩ ነው ሩታ፣ አንቺን ብዬ እኮ ነው እዚህ ጋር ያለሁት። እንድታስጨንቃት አልፈልግም። ደስታ ኤፍሬም አንዴ እየተረዳኝ ማለት ቁርጡን ንገሪኝና ልሂድ በቃ። እኔ እዚህ ጋር ባጣቆዩኝ ወይም የሆነ አይነት ሰው አይደለሁም። ለምንድን ነው የማትረጂኝ? ወይ በቃ አልፈልግህም በይኝና ህይወቴን ልኑርበት። አዎ ሩታ እንዴ በቃኝ። ከዚህ በላይ መታገዝ አልፈልግም። በሴት አቅም እኮ ማንም ሊቋቋመው የማይችለውን ስትረግል ያለፍኩኝ ሰው ነኝ አይደል እንዴ? አውቃለሁ። ራሴን ሪፍሬሽ ማድረግ እፈልጋለሁ። አሁን ላይ ራሴ ላይ መስራት እፈልጋለሁ። ያንን ነገር እኮ እየሞከርሽው አይደለም ሩታ? እይ በደንብ እያደረኩት ነው። ነገሩን ትተሽ እኮ የራስሽ ህይወት መኖር አለብሽ። በቃ አይሆንም ነው በቃ ደስታ። ሰላም ውድና የተከበራችሁ የኛ ምርጥ ፋሚሊዎች እንዴት ናችሁ? ሰላም ነው? እኛ አለን እጅግ በጣም ደህናና ሰላም ነን። ዛሬም እንደተለመደው በአዲስ ነገር ወደ እናንተ መጥቻለሁ ፋሚሊዎች። ዛሬ እጅግ በጣም አጀብ ጉድ የሚያስብል ነገር ተፈጥሯል። ዛሬ ኤፋ ደስታን ሩታ ቤት ጠርቶታል። ያው ደስታ ሩታ ጋር ሄዶ ያለውን ነገር ጀስት አውርቷታል። ደስ ይላል፣ ተነጋግረዋሉ። ያለው ሁኔታ ያው ብዙም ባያስደስትም ግን ፋሚሊዎች ደስታና ሩታ ተገናኝተው በማውራታቸው ደስ ብሎኛል። እዚህ ጉዳይ ላይ የራሳችንን ሀሳብ እንሰጣለን፣ ያለውን ነገር እናወራለን። እናንተ ግን እስከ መጨረሻው ተከታተሉን ፋሚሊዎች። ኤፋ ጥሩ ነገር አስቦ ጀስት ሩታ ጋር ያለውን ሀሳብም ከመረዳትና ምንም አይነት ጫና እንዳያድርባት ከመፈለግ አንጻር ይህንን ነገር አድርጎ ሊሆን ይችላል ፋሚሊዎች። ደስታ በጣም ያው ሩታን እንደሚወዳት እጅግ በጣም ግልጽ ነው። ብዙ አይነት መንገዶችን ብዙ አይነት ርቀቶችን ሄዷል። እኔ ያው የራሴ ፍላጎት ጀስት የራሴ ሀሳብን ስሰጥ ሩታ ደስታን ባትጎዳው ጥሩ ነው። ጀስት ብዙ አይነት ነገሮች ውስጥ እያሳለፈች እንደሆነ በእርግጥ እረዳለሁ፣ አውቃለሁ፣ ደግሞም እያየው ነው። ደስታም ለነገሮች እርጋታ ሊኖረው ይገባል። ያ እንዳለ ሆኖ ግን ሩታ አሁን ባላት ነገር ግልጽ የሆነ አቋሟን ከደስታ ጋር ባላት ላይፍ ላይ ብታደርግ እጅግ በጣም ጥሩ ነው ብዬ አስባለሁ። ያው ፋሚሊዎች የትኛውም አይነት ነገር ከእጅ በወጣ ጊዜ ምናልባት ነገሩ በጣም ሊቆጨን ሊጸጽተን ይችላል። አሁን በዚህ ሰዓት ደስታ እጅግ በጣም ሩታን በመፈለግ ሩታን በማፍቀር ከሩታ ጋር መኖር የሚፈልግ ሰው ነው። ሩታ ደግሞ ነገሮችን ማስተካከል ትፈልጋለች። ይሄ አንዳንዴ ጥንካሬዋንና ለነገሮች ያላትን ሞራል ሲቀጥል ደግሞ አንዴ ሩታ ላይፍ ከጀመረች ያንን ላይፍ ማቆም አትፈልግም። ግልጽ ስነግራችሁ አሁን ከደስታ ጋር ህይወት ከጀመረች ህይወቷ እስከ ፍጻሜ እንዲሄድ እንጂ እንደ መጀመሪያው ህይወት እንዲቋረጥ ነገሩ እንዲቆም አትፈልግም። ስለዚህ ነገሮችን በጥንቃቄና ጥበብ በተሞላበት መንገድ ማድረግ ስለምትፈልግ እንጂ ደስታን ካለመፈለግ አንጻር አይደለም። አንዳንድ ጊዜ ሰዎች ሳይግባቡ ጀስት ግንኙነት ይጀምራሉ። መሀል ላይ ያው ሳይግባቡ ስለጀመሩ ብዙ የማያግባቡ ሀሳቦች፣ ግጭቶች፣ ጀስት አለመግባባቶች ተፈጥረው ሲለያዩ አይተናል። ከዛም አንጻር ነው ሩታ እንዲህ ያለች ያለችው።
እናም አሁን ሩታ ባላት ላይፍ ላይ ጀስት የሚረዳት ከእሷ ጋር ደግሞ እስከ መጨረሻ በነገሮች ሁሉ አብሯትን የሚዘልቅ ሰው ነው የምትፈልገው። ስለዚህም ነው አንዳንድ ጉዳዮችን ማስተካከልና መስመር ማስያዝ የፈለገችው። አሁን በምንም አይነት ሁኔታ ጀስት ከአብርሽ ጋር ተመልሳ ደስታን እንደ መጫወቻ ምናምን አይነት ነገር እኔ አይመስለኝም። አንዳንድ ሰዎች እንደዛ እየመሰላቸው ስለሆነ ሩታ ሀሳቧ ያ አይመስለኝም። ሩታ ነገሮችን ፈር ካስያዘች በኋላ ራሷን ከተጠያቂነት ነፃ ካወጣች በኋላ የራሷን ላይፍ መጀመርና ማሳመር ትፈልጋለች። ስለዚህ አሁን ደስታ ማድረግ ያለበት ሩታ ለሱ ስሜት እንዲኖራት ነገሮችን ከሷ ጋር ያለውን ነገር በማስተካከል እሷንም በመረዳት ከሷ ጋር መቀጠል አለበት። ሩታም ደግሞ አንዳንድ ጉዳዮች ላይ እጅግ በጣም ጥንቃቄ ልታደርግ ይገባል። ደስታም ያው ፋሚሊዎች ሰው እኮ ነው። አንዳንድ ጉዳዮችንና አንዳንድ የሚናገሩ ነገሮችን ሲያይ ይሰማዋል፣ ያዝናል። ሩታ ለኔ ስሜት የላትም ብሎ ሌላ አይነት ነገር ውስጥ ሊገባ ይችላል። ስለዚህ ሩታ አብርሃምን ለማግኘት ከአብርሃም ጋር ጊዜ ለማሳለፍ ምናምን እየፈለገችው እንዳለ ለደስታም ጊዜ ሰጥታው አብራው ሆና ነገሮችን ማስተካከል አለባቸው ብዬ አስባለሁ። አሁን ደስታ ነገሮች እንዲሰሙትና ሌላ አይነት ነገር እንዲያስብ የሚያደርገው ሩታ ለአብርሃም እየሰጠችው ያለው ቦታና ለደስታ እየሰጠችው ያለው ቦታ እጅግ በጣም የሰማይና የምድር ነው። ሩታ አሁንም በነገሮች ቆራጥ ሆና ሁሉንም ነገር ላይ ቆራጥ ሆና ነው ህይወቷን መቀጠል ያለባት። አሁንም የምታንገራግር ከሆነ አሁንም ስለ አብርሃም ያላት ነገር ከውስጧ ካልወጣ አዲስ ህይወት ለመጀመር ካልወሰነች በስተቀር ሩታ ነገሮቿ አሁንም ይስተካከላሉ ብዬ አላስብም። አብርሃም የራሱን ህይወት እያሳመረ ያለ ሰው ነው። ያው ብዙ አይነት ነገሮች የሚያደርገው ነገር ሩታ እንድትጠላ ምናምን ሰው ከሩታ ጋር ያለውን ግንኙነት እንዲያቆም የሚያደርግ ነገር ነው። ስለዚህ ሩታ ላይፏን ቆርጣ ከደስታ ጋር ሁሉንም ነገር አሳምራ መጀመር አለባት። ደስታንም ልትረዳ ይገባል። ደስታም ሩታን ሊረዳት ይገባል እላለሁ። እናንተስ ምን ትላላችሁ? በሁለቱ ሀሳብ ላይ ሀሳባችሁን አስቀምጡልኝ።